ጅማን ስናነሳ ደግሞ ከጅማ ታሪክ ጋር ተያይዞ በዋናነት የሚነሱት ንጉስ አባጅፋር ናቸው። ከሳቸው ታሪክ ጋር የተወሰነ ቆይታ እናደርጋለን። በርግጥ ስለ አባጅፋር ስናነሳ አባጅፋር ተጽዕኖ ፈጣሪ እንዲሆኑ፣ ታሪክ ሰሪ እንዲሆኑ፣ በዲኑም በኩል ትልቅ ግርማ ሞገስ ያለው ስራ ሰርተው አሻራ አሳርፈው እንዲሄዱ በማድረግ ሂደት ውስጥ ከሳቸው በፊት የተሰሩ በርካታ ስራዎች መነሻ ሆኗቸዋል። አንድ ታሪክ የሚሰራ ሰው ከሱ በፊት የተለያዩ አካላት እሱ ላደረጋቸው ነገሮች ግብአት የሚሆኑ መሰረቶችን አሻራዎችን አስቀምጠው ይሄዳሉ። ወደ ኋላ መለስ ብለን ከሱ እንነሳለን። ጅማ አካባቢ ከኢስላም ጋር ያላት ትውውቅ 14ኛ ክፍለ ዘመን አንዳንዶቹም 13ኛ ክፍለ ዘመን እንደነበርና ይሄም ከሼህ አባድር ወይም ዑመር ሪዳ ጊዜ ጀምሮ እንደሆነ የጻፉ ጸሐፍት አሉ። በርግጥ በዚህ ቆይታ ውስጥ ኢስላም በአካባቢው ላይ እንደነበረ የሚያሳዩ መቃብሮችና የተለያየ ታሪካዊ ጽሁፎች አሉ። ነገር ግን ጅማ ውስጥ እንደ መንግስት እንደ ህዝብ ሰፋ ባለ ደረጃ እስልምናን በመቀበልና ታሪኩ የሚጀምረው ከ1830 አንስቶ ነው። 1830 ላይ የተፈጠረውም እንደሚታወቀው ከጎንደር አካባቢ ወልቃይት ጠገዴ አካባቢ ተነስተው የሼህ አሊ ጎንደር ተማሪና ደረሳ ወይም ጓደኛ የነበሩት ሼህ አብዱል ሐኪም ከቢር ሷሊህ የሚባሉ ዓሊም ወደ ጅማ አካባቢ በተለይም ሊሙ አካባቢ መጥተው የዳዕዋ ስራ ከጀመሩ በኋላ ወደ ጅማ ከመጡበት ጊዜ ነው የሚጀምረው። ይሄ ጊዜ ማለት ኤግዛክትሊ አሁን ካለንበት 200 ዓመት አካባቢ ቀደም ብሎ ማለት ነው። 1830 ላይ አባጅፋር ንጉሱ የሰለሙበት የመጀመሪያው አባጅፋር ቀዳማዊ የሰለሙበት ጊዜ እንጂ ዳዕዋው የተጀመረበት ጊዜ አይደለም። ከዚህ የተነሳ ኦልሞስት ወደ 200 ዓመት አካባቢ ሆኖታል ሊሙ ላይ የነበረው በሼህ ነስረላ አባ አዩባ የተጀመረው የዳዕዋ ሂደት ማለት ነው። ከዛ በኋላ አባጅፋር አካባቢው ላይ ዓሊም አሉ እያስተማሩ ነው ሲባል አባጅፋር ስንል እንግዲህ ሁለት አባጅፋሮች እንዳሉ ግልጽ ማድረግ ያስፈልጋል። የመጀመሪያው አባጅፋር ቀዳማዊ የሚባሉት ከ1830 እስከ 1855 የጅማ ንጉስ የነበሩትና ጅማም ከጅማ ከካ ወደ ጅማ አባጅፋር ስያሜዋ የተቀየረው ዛሬ ፎቶግራፍ ላይ በመናውቃቸው በአባጅፋር በሁለተኛው ወይም በዳግማዊ አባጅፋር ሳይሆን አባጅፋር ቀዳማዊ ወይም ሰና ዘመን ላይ ነው። በዛ ዘመን ላይ እሳቸው በነበሩበት ሁኔታ ሊሙ ላይ እንዲህ የሚባሉ ዓሊም አሉ ያስተማሩ ነው የሚል ሲሰሙ ምንም እንኳን በሃይማኖት ሙስሊም ባይሆኑም ዋቂፍና እምነት ተከታይ የነበሩ ቢሆኑም የሚያስተምሩት ነገር መልካምነትን ሰምተው ወደ አካባቢ በመጥራት ስለ እስልምና እንዲያስተምሩ ልጆችን አዳዲስ ዕውቀት እንዲያስተምሩ እድል የሰጧቸው ዘመን ላይ ነው የሚጀምረው ማለት ነው። በዚህ ጊዜ ውስጥ ሼህ አብዱል ሐኪም ከቢር ሷሊህ በዋናነት ማህበረሰቡ ኦሮምኛ ቋንቋ ተናጋሪና የዋቂፈታ እምነት ተከታይ ዋቂፈና እምነት ተከታይ የነበረ በመሆኑ ያንን ማህበረሰብ እንዳለ ማስተማሩ አስቸጋሪ ሊሆን ስለሚችል እሳቸውም የአካባቢውን ቋንቋ እስኪለምዱ ድረስና ልጆች ላይ ትኩረት በማድረግ ህፃናቶችን የነገስታት ቤተሰብ ልጆችንና እንደዚሁም ደግሞ የሀብታም ልጆችን አዲስ ዕውቀት የሆነውን ኢስላምን የማስተማር ስርዓትን ትኩረት ሰጥተው እነሱን በማብቃት ነው የጀመሩት ማለት ነው። ከዛ በኋላ ነው እነዚህ ልጆች በቅተው ዲናቸውን ተገንዝበው አቅም ፈጥረው እስልምናን ዳዕዋ ማድረግ ሲችሉ ነው የመስፋፋት ሁኔታ በሁለተኛ ፌዝ የተስፋፋው። የመጀመሪያው ክፍል ንጉስ አባጅፋር ቀዳማዊ ወይም ሰና ተብሎ የሚታወቀው በኦሮምኛ አጠራሩ እሱ ወደ እስልምና ከገባ በኋላ ነው እንደ መንግስት እስላምን መደገፍና እስልምና በህዝብ ውስጥ እንዲስፋፋ መንግስታዊ ሎጂስቲካዊና የተለያየ ሁኔታዎችን የማመቻቸት ሁኔታ የተፈጠረው።